ናሁ ወልድከ ንጽሐ ሥጋ ላይ እነዛ የመንፈስ ቅዱስ ጸጋዎች ሲሰሩና ሲንቀሳቀሱ አይታየም ማለት ነው። ኮንተምፕሌሽን ወይም ደግሞ መመሰጥ ማለት ነው። መመሰጥ ስንል ምንድነው? ነገሮችን ማወቅ፣ በአእምሯችን መመላለስ፣ ማወቅ፣ ከዛ ጋር አንድነትን መፍጠር ማለት ነው። አንዲቱ ከገቢረ ኃጢአት የተለየች ንጽሐ ሥጋ ናት። ከዛ ሁለተኛይቱ ደግሞ ንጽሐ ነፍስ ናት ይልና ከሁለቱ የምትበልጥ ግን እቺ ሶስተኛይቱ ደግሞ ንጽሐ ልቡና ናት ይላል። ንጽሐ ሥጋ ራሱ ፒዩሪቲ ኦፍ ሀርት ነው፣ የልብ ንጽህና ነው። ከልብ ንጽህና ጋር የሚገናኝ ነው። ፒዩሪቲ ኦፍ ኮንሽንስ ነው። ከነገር እውቀትም ጋር የሚገናኝ ነገር አለው ብለን ነበር በመጀመሪያው እንትን ከሚያው ፍርዳችንም የሚሆነው ያንን እውነት ተመርኩዞ ስለሚሆን ጥበበኛ ወይም ደግሞ ጥበብ ክርስቶስ ነው። ክርስቶስ በእኛ ላይ ይሆናል ማለት ነው። ስለዚህ የክርስቶስ ልብ ይኖራችሁ እንደተባለው የክርስቶስ ልብ ይኖረናል ማለት ነው። የነገሮች ትርጉም ወይም ደሎጎይ ስንል ምን እያልን ነው? የነገሮችን ትርጉም መረዳትና የንጽሐ ነፍስ ግንኙነትስ ምንድን ነው? ትርጉም ብንመለከተው ከንቱ ማለት ትርጉም አልባ ማለት ነው፣ ቀጥታ ማለት ነው። ግን ምን አይነት ትርጉም አልባነት ነው? እንደ ጭስ የሆነ ትርጉም አለኝ ይላል። ልክ መተን ስንይዘው ግን የለም፣ አይያዝም፣ አይጨበጥም። ግን ከሩቅ ስናየው ያብለጨልጫል እና እንደዚህ አይነት ከንቱ ነው እና ነፋስን እንደመከተል ነው። እነዚህ አህዮች እኛ ስናያቸው፣ ምክንያቱም እኛ ገና ንጽሐ ነፍስ ያልጨረሰ ሕፃናት ስለሆነ ምንም ራንደብል የጠፉ ነው የሚመስለን፣ ትርጉም ያላቸው አይመስለንም። ነገር ግን እነዚህ አህያዎች የጠፉታል ሳኦልን ሊያነክሱ ነው። የምንመሰጠው ሁሌም ከእግዚአብሔር ጋር በብርሃን ውስጥ ለመመላለስ ስለምንፈልግና መኖርም ያለብን እንደዛ ስለሆነ፣ አለዚያ እስከሆነ ከተባለ ደግሞ አሉ እነዚህ ልክ ትክክለኛ መስለው ግን ሲዩዶ የሆኑ ትርጉሞች አሉ። ወደ እነዛ ሚኒንጎች የመሳብ ነገር ይኖራል። ልክ መጻሕፍቱንም ስናነባቸው ከራሱ መጻሕፍቱን ካጻፈው መንፈስ ጋር ሆነን የክርስቶስን መገኘት መጻሕፍቱ በሙሉ ብሉይ ኪዳንም አዲስ ኪዳን ሁሉም መጻሕፍት ሁሉም ነገራቸው ስለ ክርስቶስ መሆኑን በመንፈስ ቅዱስ አማካኝነት ካጻፈው ከራሱ ከመንፈስ ቅዱስ ጋር ሆነን የምናነብበት ስቴጅ ነው። ናሁ ወልድከ ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይሄ በኤማውስ ሚዲያ እየተዘጋጀ የሚቀርብላችሁ በእንተ ወንጌል የተሰኘ መርሃ ግብራችን ነው። እንግዲህ ከረጅም ጊዜ ቆይታ በኋላ ነው የተገናኘ ነው። የክፍል ሁለቱን ባለፈው እንደምታስታውሱት ኦርቶዶክሳዊ መንፈሳዊነትን በተመለከተ መዝሙረ ዳዊት ምዕራፍ 81ን አንብበን ከእርሱ ጋር በተያያዘ የያዝነው ጭብጥ ኦርቶዶክሳዊ መንፈሳዊነት ነበረ። የመጀመሪያውን ክፍል ንጽሐ ሥጋ የሚለውን ክፍል ሰምታችሁት ነበረ። ዛሬ ደግሞ ያው ሁለተኛውን ክፍል ይዘን ቀርበናል ማለት ነው። ውይይቱን የምናደርገው ከዮሐንስ ሙሉጌታ ጋር ነው። ጆን እንዴት አለ? እግዚአብሔር ይመስገን አለሁልህ። አሜን። እንግዲህ ሁለተኛው ክፍል ንጽሐ ነፍስ ነው። ብዙ ነገሮችን ዲስከስ ለማድረግ ሞክረን ነበር በመጀመሪያው በንጽሐ ሥጋ ፓርት ማለት ነው። እዚህ የሚቀጥለውን ክፍል ደግሞ አሁን ያው ምንወያይ ይሆናል ማለት ነው። ስለዚህ እንደ መጀመሪያ ጥያቄ እንግዲህ ቨርሱን ድጋሚ ማንበብ አይጠበቅብንም። ያኛውን የሰሙት ሰዎች ያስተውሉታል። ግን በመሃል እንደምንጠቃቅሰው ወይም መጠቃቀሳችን አይቀርምና ስለዚህ ንጽሐ ነፍስን እንመልከት ማለት ነው። የመጀመሪያ ጥያቄ የሚሆነው አንደኛው ንጽሐ ነፍስ ራሱ ምንድነው? ኢሉሚኔሽን የምንለው ነገር ምንድነው የሚለው ነው። ከዛ በመጀመሪያው ክፍል ደግሞ የተወያየነው ንጽሐ ሥጋ አለ። ከሱስ ደግሞ ምን ይለየዋል የሚል ይሆናል። ንጽሐ ሥጋን ስንወያይ ከኃጢአት መንጻት፣ ከፍትወት፣ ከሥጋ ፍላጎቶች መንጻት ብለን አንስተናል። ኢሉሚኔሽን ላይ ደግሞ አእምሮ በመንፈስ ቅዱስ ብርሃን የሚበራበት ራሱ ኢሉሚኔሽን ነው፣ አብርሆት ነው
ማንጸባረቅ ነው ሪፍሌክት ማድረግ ነው ሶ በመንፈስ ቅዱስ ብርሃን የሚበራበት ከዛ የእግዚአብሔርን ምስጢር ደግሞ ማስተዋል የሚጀመርበት ነው ሶ ቤዚካሊ ንጽሐ ስጋን ከስጋ ፍላጎቶች መንጻት ከኃጢአት መንጻት የጸጋ መጎብኘት ጊዜ ብለን የሆኑ ሐሳቦችን አንስተን ነበርና በብዙ ሴንሱ ካየ ነው ሶ ነፍስን ከስጋ ከክፉ ምኞቶችና ከኃጢአት ልማዶች ማጽዳት ላይ የሚያተኩር ነው ንጽሐ ስጋ ፒዩሪፊኬሽን ለማስተዋወስ ያክል እንደው ሰመሪ ለመስራት ያክል የመጀመሪያው ፕሮግራም ማለት ነው ሶ በዛ ሌቭል ላይ ያለ ሰው ከክፋት ጋር ይታገላል ከዛ ቨርቹስን ደግሞ ይለማመዳል ብለን አንስተን ነበረ ሶ ከዚህ አንፃር ንጽሐ ነፍስ በምን ይለያል ሶ በንጽሐ ነፍስስ ደግሞ ምንድነው የምናገኘው ለምሳሌ አሁን በማሪሳ አቅም ንጽሐ ስጋን በተመለከተ አይ ቲንክ ትርጓሜ 4 ላይ ይመስለኛል ከጸጋ ሁሉ በምትበልጥ በምትከብር በእንባ ድል ከነሳን በእንባ ወደ ንጽሐ ነፍስ እንደርሳለን ይላል ሶ ከእንባ ጋር ያቆራኘዋል ማለት ሰው ከኃጢአት ተለይቶ ከዛ ያንን ከተናዘዘና ኮንፌስ ካደረገ በኋላ እለት ደግሞ ስለ ኃጢአቱ ደግሞ ማንባታ ያነባል ሶ ያቺ አንብ ወደ ንጽሐ ነፍስ ታደርሰዋለች ይላልና ሌሎች ምንባባት ይኖራሉ ሰው በለቅሶ ወደ ንጽሐ ነፍስ ይደርሳል የሚል እዚህ ምንድነው የሚገኘው በንጽሐ ነፍስ የሚለውን ከሚኒንጉና ከዴፊኒሽኑ ጀምረን ስለሱ እናንሳ እንዲሁም ከንጽሐ ስጋስ ምን ይለየዋል የሚለውን እናንሳቸው በጣም ጥሩ ንጽሐ ነፍስ ምንድነው ከንጽሐ ስጋ በምን ይለየዋል የሚለውን ነገር ያው አሁን በተወሰነ መልኩ ብንወያይበትም ግን ያው ጠቅለል ያለ ነው የሚሆነው በኋላ በሚቀጥሉ ጥያቄዎች ደግሞ እያንዳንዱን አሁን የምናወራቸው አልተብራሩ ነገሮች ካሉ ማብራራታችን እንትን አይልም ይቀጥላል ማለት ነውና እንዲሁ ግን ጠቅላይ በሆነ ትርጉም ንጽሐ ነፍስ ምንድነው ብንል ያው ባለፈው ካየነው ጋር በጣም ቁርኝነት ያለ ነው ባለፈው ንጽሐ ስጋን ስንመለከት ንጽሐ ስጋ ከልቅ ስሜቶቻችን መንጻት ልቅ ስሜቶቻችን ደግሞ ራሳችን ማፍቀራችንን ነገሮችን ለራሳችን ብቻ መፈለጋችን የነዚህ መገለጫዎች ናቸው ሌሎችን ማየት አንችልም ሌላ ደግሞ እግዚአብሔርን ማየት አንችልም በልቅ ስሜት ውስጥ ማለት ነው ምክንያቱም ህሊናችን ለስሜቶቻችን የተገዙ ስለሚሆኑ ማለት ነው ስለዚህ እንግዲህ ክርስቲያን ስንሆን የምናገኘው የመንፈስ ቅዱስ ጸጋ አለ ምክንያቱም እግዚአብሔር በእኛ ላይ ስለሚያድር መንፈስ ቅዱስ በእኛ ላይ ስለሚሆን የምናገኘው የመንፈስ ቅዱስ ጸጋ አለ ነገር ግን በልቅ ስሜቶቻችን ይሸፈናል ሶ ንጽሐ ስጋ ላይ እነዛ የመንፈስ ቅዱስ ጸጋዎች ሲሰሩና ሲንቀሳቀሱ አይታየም ማለት ነው ስለዚህ ምንድነው ንጽሐ ነፍስ ብለን ብንናገር ከልቅ ስሜቶቻችን ስንነጻ ሰውነታችን አንቀጸ ብርሃን ሲሆን ወይም ደግሞ የብርሃን መስኮት ይሄ ቅዱስ ያሬድም ለእመቤታችን የሚሰጠው ነገር ነው አይደለ የብርሃን መስኮት ነሽ ይላል ምክንያቱም ጌታችን መድኃኒታችን ድንግልናዋን ጠብቆ በሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰውነትን ስለያዘ ክርስቶስን መቀበሏን የሚያሳይ ቃል ነው እንደዚህ ሁሉ እኛም ከልቅ ስሜታችን ስንነጻ ለእግዚአብሔር ምን እንሆናለን የተከፈተን እንሆናለን ማለት ነው ስለዚህ በእኛ እግዚአብሔር ይገባል መንፈስ ቅዱስ ያልፋል በእኛ ማለት ነውና በዛ ሲያልፍ ደግሞ ምንድነው የምንሆነው እናንጸባርቃለን እናበራለን ይሄ ብርሃን የማን ብርሃን ነው የመንፈስ ቅዱስ ብርሃን ነው ማለት ነው ስለዚህ ይህንን ነው ንጽሐ ነፍስ የምንለው ማለት ነው ስለዚህ በልቅ ስሜት የተሸፈነው የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ሥራ የሚገለጥበት የሚታይበት ነው ማለት ነው ከዚህ በተጨማሪ ባለፈው ስንመለከት እንደነበረው ንጽሐ ስጋ ላይ ሞር ህሊናችን ወይም ደግሞ ሐሳባችን የሚሆነው እንዴት ከኃጢአት እንደምንላቀቅና እንዴት ጽድቆችን ገዘም እንደምናገኝ በተለይ እንዴት ነው ከነዚህ ልቅ ስሜቶች የምንወጣው አእምሮአችን ሐሳቡ እዛ ላይ ነው የሚያተኩረው ወደዛ ነው አስተውሎቱ ወይም ትኩረቱ ማለት ነው ልክ ንጽሐ ነፍስ ላይ ሲሆን ግን ፕራክቲኮስ ወይም ደግሞ ከዚህ ከልቅ ስሜት ለመውጣት ከሚደረግ እንቅስቃሴ ሳይሆን የአእምሮ ትኩረቱ ኮንተምፕሌሽን ወይም ደግሞ መመሰጥ ማለት ነው መመሰጥ ስንል ምንድነው ነገሮችን ማወቅ በአእምሮአችን መመላለስ ማወቅ ከዛ ጋር አንድነትን መፍጠር ማለት ነውና
እዚህ ንጽሐ ነፍስ ላይ ተፈጥሮን ስንመለከት ነገሮችን ስንመለከት ወንዙ፣ ተራራው፣ ሜዳው ሁሉ ኤቭሪቲንግ ካጠገቦቻችን ያሉ ሰዎች ኤቭሪቲንግ ማለት ሁሉም ነገር ስንመለከት ከነሱ በስተጀርባ ያለውን እግዚአብሔር መመልከት የምንችልበት ወይም ደግሞ እነሱን ተመልክተን በአእምሯችን ስናመላልስ ወደ እግዚአብሔር የሚጠቁሙን ሆነው ስናገኛቸውና መሰረታቸው፣ አንድነታቸው፣ መነሻቸው፣ መዳረሻቸው እግዚአብሔርን መሆኑን የምናውቅበት የምናይበት፣ በሌላ አነጋገር በተፈጥሮ እግዚአብሔርን የምንመለከትበት ደረጃ ነው ማለት ነው። ስለዚህ እግዚአብሔር ስንመለከት የሆነ የተበታተነ ነገር ሳይሆን በተፈጠረው ነገር ሁሉ አንድ የሆነ እውነታን ነው የምንመለከተው ማለት አንድ የሆነ እግዚአብሔርን የምንመለከትበት ነው ማለት ነው። ከንጽሐ ስጋ በኋላ የሚመጣ ደረጃ ነው ማለት ነው ንጽሐ ነፍስ። ስለዚህ በጣም በኋላ እናብራራቸዋለን እያንዳንዱን ነገር እዚህ ላይ ያወራናቸው ነገሮች። ነገር ግን ጠቅለል ባለ መልኩ ንጽሐ ነፍስን በዚህ መልኩ ማየት የምንችል ይመስለኛል። ጥሩ ጆን፣ ያው አንተ ያነሳው ሐሳብ ላይ እንደው ቅጥያና የማንጠናከር ቅጥያ ከሆነ አሁን አንተም ስታነሳው ነበር በንጽሐ ስጋ የጠፉት ምግባራት ተመልሰው በንጽሐ ነፍስ ውስጥ እንደ ብርሃን የሚያበሩበት በመንፈስ ቅዱስ አማካኝነት እንደ ብርሃን የሚያበሩበት ነው። ለኃጢአት መሞት ንጽሐ ስጋ ቤዚካሊ ቅድምም አንብቤ ያለው አንተም እንዳነሳኸው እዚህ አረጋዊ መንፈሳዊ ድርሳን 36ም ይላል አንዲቱ ከገቢረ ኃጢአት የተለየች ንጽሐ ስጋ ናት፣ ከዚያ ሁለተኛይቱ ደግሞ ንጽሐ ነፍስ ናት ይልና ከሁለቱ የምትበልጥ ግን እቺ ሶስተኛይቱ ደግሞ ንጽሐ ልቡና ናት ይላል። ሶስቱ ደግሞ ፐርፌክሽን ነው ማለት ነው፣ ያው በሶስተኛው ክፍል የምናነሳው ማለት ነው። ስለዚህ ፈንዳሜንታሊ ለኃጢአት መሞት ወይም ከገቢረ ኃጢአት መለየት ወይም ኃጢአትን መተው ላይ ያተኩራል ማለት ነው። በኃጢአት የተው ነው የስጋ ፍትወታት ምንለው ዲስፓሽን ማለት ነው። ከሱ አንተም እንዳነሳኸው በምናንያዊ ተጋድሎ የምንለይበትና ያን በመንፈስ ቅዱስ ብርሃን ደግሞ የምንሞላበት እንዳልከው የእግዚአብሔርን ምስጢሮች በፍጥረት ውስጥ የምናይበት ይሆናል ማለት ነውና የፍጥረታትን ኢነር ኤሴንስ በፊሎካሊያ ኢነር ላይፍ የሚል መጽሐፍ አለ። እሱ መጽሐፍ ላይ እንደዚህ ይላል የፍጥረታትን ኢነር ኤሴንስ ወይም ሎጎ የምንለውን ነገር ረቂቅ ምስጢራቸውን፣ ረቂቅ ትርጉማቸውን፣ እውነታቸውን በፍጥረታት ውስጥ እግዚአብሔር ያኖረውን እውነታ መመልከት የምንጀምርበት ነውና እዚሁ አረጋዊ መንፈሳዊ ድርሳን 12ም እንደዚህ ይላል ይህችም ጌታን የሚያውቁባት እውቀት ናት ይላል። እውቀታችን በፍጥረታት ውስጥ ያለውን የእግዚአብሔር እውነት ማየትና ማወቅ ማለት ነው። ከሱ ጋር በቀጥታ የሚገናኝ ነገር ነው ማለት ነው ንጽሐ ነፍስን ዲፋይን ስናደርገው ማለት ነው። ስለዚህ አሁን አንተም እንዳነሳው የስጋ ንጽህና የስጋ ቅድስና ነው ንጽሐ ስጋ ራሱ ስሙ ራሱ ንጽሐ ስጋ ስለሆነ ማለት ነው። ንጽሐ ነፍስ ደግሞ ከነፍስ ከአይምሮ ብርሃን ጋር ከውሳጣዊ ብርሃን ጋር የሚገናኝ ነው ማለት ነውና አይ ቲንክ በፍጥረታት ውስጥ ያለውን እንትን ማስተዋል ነው ስትል ኢነር ሎጎ ኢነር ኤሴንሳቸውን ውሳጣዊ ኤሴንሳቸውን ማስተዋል ነው ስትል ይህንን የሚደግፍ ንባብ አለ እዚህ አረጋዊ መንፈሳዊ ድርሳን 36 ላይ ማለት ነውና ምን ይላል? ወደ ንጽሐ ነፍስ ቀርባ ያለች የንጽሐ ስጋ ማዕረግ ግዙፋን ፍጥረትን ማየት ነው። ግዙፋን ፍጥረትን ማየት ነው ኢነሴንስ ንጽሐ ስጋ ላይ ባንሆን ግዙፋን ፍጥረታትን እናያለን። ሌላ ሚኒንግ ሊኖረው ይገባል። አሁን ይሄንን ንባብ ይሄን ስቴትመንት ካየ ነው ማለት ነው። ግን በነዛ ግዙፋን ፍጥረታት ውስጥ ምንድነው እግዚአብሔር ያኖረው እውነት የሚለውን የምናስተውልበት ስለሆነ ማለት ነው። ሌላም ንባብ አለ ግዘፍ የሌላቸው ረቂቃን ፍጥረትን የሚያዩባት ግዘፍ ያላቸውም በግዘፋቸው ውስጥ ምንድነው እግዚአብሔር የተወው ሚኒንግ ምንድነው የተወው ትርጉም ያለው እውነታ ምንድነው የሚለውን እናያለን። እንዲሁም ደግሞ ረቂቃንም ደግሞ የሆኑ እንትንን የምናይበት ስቴጅ ነው ንጽሐ ነፍስ ማለት ነው። እንደውም የሚጠቃቅሳቸው ነገሮች አሉ። ንጻሬ መላእክት፣ ንጻሬ አካላት፣ ከዊነ ሰዓት እንላለን። ይሄ ከዛ ደግሞ በተመሳሳይ ደግሞ ንጽሐ ስጋም ላይ እንዳነሳ ነው ንጽሐ ስጋ ራሱ ፒዩሪቲ ኦፍ ሀርት ነው የልብ ንጽህና ነው።
ከልብ ንጽህና ጋር የሚገናኝ ነው። ፒዩሪቲ ኦፍ ኮንሽንስ ነው። ከነገር እውቀትም ጋር የሚገናኝ ነገር አለው ብለን ነበር በመጀመሪያው እንትን። ከዛ ፒዩሪቲ ኦፍ ፕሬየር ነው፣ ከእግዚአብሔር ጋር የምንገናኝበትም እንትን ነው ብለናል። እዚህ ንጽሐ ስጋን ጸሎትንም የሚስብ ነገር ስለሆነ ማለት ነው። እና እዛው ላይ ንጻሬ መላእክትን ንጻሬ አካላትን ወይም ከዊነ ሰዓት ውስጥ ነው ወይም ተሰጥሞ ብርሃን ውስጥ ስንሆን የምናየው ነገር ወይም የምናገናኘውን ነገር ከጸሎት ጋር ከአንብቦ ጋር ከአንብ ጋር ይገኛሉ ይላል። ስለዚህ ራሱ ለምሳሌ አንብ የምንላቸው መጀመሪያም ላይ ከመጻሕፍተ መነኮሳት እንዳነበብኩት አንብ ያው ከኃጢአት ጋር ኃጢአትን ከመተው ጋር ከመናዘዝ ጋር የሚገናኝ ነው። ሶስቱ ንጻ ስጋ ላይ ነው ያለው አለን። ግን ወደ ንጻሬ መላእክት ወደ ንጻሬ አካላት ወደ ከዊነ እሳት ወደ ተሰጥሞ ብርሃን ራሱ የሚያደርሰን ራሱ የንጻ ስጋ በንጻ ስጋ የሰራ ነው። ልክ ቅድም አንተም በመንፈስ ቅዱስ ብርሃንነት ያበራሉ የነበሩት እንትኖች ያበራሉ ስትል እንደነበረው ማለት ነው። የነበሩን መልካም ምግባራት የሚያበሩበት ነው። ምክንያቱም ልክ ንጻ ስጋ ላይ እንዳለው ከጸሎት ከአንብቦ መጻሕፍት እና ከአንብ ጋር ነው የሚገኙት። ስለዚህ ንጻ ስጋ ከንጻ ነፍስ ጋር ነው የሚገኘው፣ ራሱን ፐርፌክሽንም ላይ ይገኛል ማለት ነውና እሱን ማንሳት የምንችል ይመስለኛል። ሁለተኛ ጥያቄ የምናደርገው ጆን በንጻ ነፍስ በኢሉሚኔሽን የሚታዩ የመንፈስ ቅዱስ ስጦታዎች ምን ምን ናቸው የሚለውን እናነሳለን። አሁን ዱሚትሩን ካነሳን እሳቸው የሚያነሱት ነገር አለ አይደለ? የትንቢተ ኢሳይያስ ምዕራፍ 11ን እንትን ያነሱና ልናነበውም እንችላለን። የእግዚአብሔር መንፈስ ብናነበው ጥሩ ይመስለኛል። አዎ ምዕራፍ 11 ነው ትንቢተ ኢሳይያስ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ከመጀመሪያውን ጀምሮ ይመስለኛል ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም ይላል። ስለዚህ እሳቸውም ይሄ ደሰቨን ጊፍትስ ነው መሰለኝ የሚሏቸው አይደለ? 7ቱ የመንፈስ ቅዱስ ስጦታዎች ይሏቸዋል። ይህንን የትንቢተ ኢሳይያስን ክፍል ያን እንዳነበብ ነው የተዘረዘሩት ናቸው የመንፈስ ቅዱስ ስጦታዎች የተባሉት። በኢሉሚኔሽን ጊዜ እንዴት ሆኖ ነው በዚህ በትንቢተ ኢሳይያስ ላይ ያሉትን የመንፈስ ቅዱስ ስጦታዎች የምናገኘው? እውነት ነው። ትንቢተ ኢሳይያስ ላይ በመጀመሪያ ለክርስቶስ ትንቢት የተናገረ እንትን ነው። በኋላ ግን ክርስቶስ ስለኛ መንፈስ ቅዱስን መቀበሉ እናም ደግሞ እኛም ደግሞ ከእግዚአብሔር ጋር ስንኖር የምናገኛቸው ነገሮች ወይም ደግሞ የመንፈስ ቅዱስ ስጦታዎች መሆኑን ልናስተውል ይገባል ማለት ነው። እዚች ጋር ግን ማስተዋል ያለብን የክርስቶስ መንፈስ ነው። መንፈሱ ክርስቶስ መንፈስ ነው እንጂ ክርስቶስ የጎደለው ነው ሆኖት ምናምን አይደለም። ይሄንን እንድናስተውል ሆኖ ስለዚህ አንድ ክርስቲያን ሲሆን ምንድነው የሚደረገው? ይጠመቃል። ከተጠመቀ በኋላ ወደ ምስጢረ ሜሮን ነው የሚሄደው። ሜሮን ቅባ ሜሮን ይሰጠዋል ወይም ደግሞ ይቀባል። ያ ቅባ ሜሮን ምንድን ነው? በቅባ የሚያገኘው ነገር ምንድን ነው ብንል መንፈስ ቅዱስን ነው የሚቀበለው። የመንፈስ ቅዱስን ጸጋ ነው የሚያየው ማለት ነው። እንደውም ከቅባ ሜሮን በፊት በሐዋርያት ዘመን በአንብሮተ እድ የሚደረግና የሚሰጥ ነበር አይደለም? እና ነገር ግን አንድ ክርስቲያን ቅድም በጣም በፍጥነት እያወራን የነበረው ያ ነው። አንድ ክርስቲያን እነዚህን የመንፈስ ቅዱስ ጸጋ የሚሰጠው ራሱን ሊያመቻች ራሱን ሊያደላድል ወይም ደግሞ የተቀማጠለ ሕይወት ሊኖር አይደለም። ለሌሎች እንዲያገለግልበት፣ ቤተክርስቲያን እንዲያገለግልበት፣ እንዲያፈቅር ነው። በልቅ ስሜት ውስጥ ካለ በልቅ ስሜት ውስጥ ከተዋጠ ግን ያው ሌሎችን ማየት አይችልም። ለራሱ ነው የሚሆነው። ራሱን ስለሚያፈቅር ራሱን ብቻ ስለሚያይና ስለሚወድ ለራሱ ስለሆነ እነዚህ የመንፈስ ቅዱስ ስጦታዎች እንትን አይሉ ሌሎችን አያገለግልበትም፣ አይታዩም፣ ይሸፈናሉ፣ ይደበቃሉ ማለት ነው። የሌለ ሆኖ አይደለም፣ ነገር ግን አላንቀሳቀሳቸው መንቀሳቀስ ስላለባቸው እነዚህ የመንፈስ ቅዱስ ስጦታዎች ደግሞ የሚንቀሳቀሱት ያው ነጻህነን ስጋን እንትን ብለን ራሳችን ከልቅ ስሜት አውጥተን ወደ ነጻህ ነፍስ ስንገባ እንግዲህ እግዚአብሔርን እምቢ ከማለት ስንወጣ እንግዲህ እግዚአብሔር በእኛ ይንቀሳቀሳል፣ በእኛ ያድራል፣ በእኛ ስራውን ይሰራል የምንለው ነው ማለት ነው። እነዚህ ስጦታዎች አሁን እንዳነበብክልን
የሂብሪውን ካየነው 6 ናቸው። ነገር ግን የሴፕታጉናንት ደግሞ የግሪኩ ትርጓሜ ላይ 7 ሆነው ይቀርባሉ ማለት ነው። ካስተዋላችሁ 2 ጊዜ ነው ፈሪሃ እግዚአብሔር የሚለው። የግሪኩ ላይ አንደኛውን አምላኪ ፓይቲ በሚለው ይቀይሯል ማለት ነውና 6ቱን እንኳን የሂብሪውን ተከትለን 6ቱን እንኳን አንድ ባንድ መመልከት ምንችል ይመስለኛል ማለት ነው። ስለዚህ ዋናው ግን ማስተዋል ያለባቸው ይሄ ነገር የሚገኘው ልክ እንደተጠመቅን በቅባ ሜሮን የሚሰጠን የመንፈስ ቅዱስ ጸጋ ናቸው ማለት ነው። የመጀመሪያው ምንድነው? ፊር ኦፍ ጋድ ነው ወይም ደግሞ ፈሪሃ እግዚአብሔር የምንለው ማለት ነው። ፈሪሃ እግዚአብሔር በተለይ ንጽሐ ስጋ ላይ እንኳን በጣም የሚያስፈልገንና የሚታይ ነገር ነው። ካለ ፈሪሃ እግዚአብሔር ንጽሐ ስጋን የምናልፈው ነገር አይደለም። ሞር እዛ ላይ የምናየው ነገር ነው። ፈሪሃ እግዚአብሔር ማለት ከዓለምን ከመፍራት ወይም ከፈሪሃ ዓለም ተቃራኒ ነው። እኛ ነገሮችን የምናደርገው ደስታን ለመቅረብና ህመምን ለመሸሽ ሳይሆን እግዚአብሔርን ስላፈቀር ነው። እግዚአብሔርነቱ አጠገባችን እንዳለ ስላየነውና ስላፈቀር ነው የምንፈራው ፍርሃት ነው ፈሪሃ እግዚአብሔር ማለት ነው። ፈሪሃ እግዚአብሔር ሲኖረን ዓለምን አንፈራም ወዘተ። ይሄ ሞር ንጽሐ ስጋ ላይ በደንብ እንትን የሚባል ነገር ነው። ከፈሪሃ እግዚአብሔር ጋር ተያይዞ ሁለተኛው ስጦታ ምንድነው? ኃይል የምንለው ማለት ነው። የኃይል ጸጋ የተባለው ነው። ይሄም ንጽሐ ስጋ ላይ ሁለቱ በተለይ ፈሪሃ እግዚአብሔርና የኃይል ጸጋ የኃይል ወይም የጥንካሬ ጸጋ ማለት ኃጢአትን እምቢ የማለት ማለት ነው። ኃጢአትን እምቢ ብሎ ወደ ጽድቅ የመሄድ ኃይል ወይም ጉልበት ማለት ነው። ይሄም በራሳችን የምናገኘው ነገር አይደለም፣ በእግዚአብሔር የምናገኘው ነገር ስለሆነ እነዚህን ሁለቱ ሞር ኦፍ ንጽሐ ስጋ ላይ በደንብ የምንመለከታቸው ናቸው። ከንጽሐ ስጋ ወደ ንጽሐ ነፍስ የሚያሸጋግሩ ናቸው። የተቀሩት 5ቱ ግን በስፋት የሚታዩት ያው እነዚህ እንዳሉ ሆኖ ማለት ነው። ግን 5ቱ የተቀሩት 4ቱ በስፋት የሚታዩት በንጽሐ ነፍስ ላይ ነው ማለት ነው። ስለዚህ የመጀመሪያው የመረዳት አንደርስታንዲንግ ወይም ኮምፕሬንሽን የምንለው ማለት የመረዳት ጸጋ ማለት ነው። የመረዳት ጸጋ ማለት ምንድነው? ብዙዎቻችን ምናስበው ምንጠይቀው ነገር አለ ብዬ አስባለሁ። ምክንያቱም ብዙዎቻችን ንጽሐ ስጋ ላይ ያለን ስለሆነም ማለት ነው። እና በዚህ ውጥንቅጥ ውስጥ ስንሆን እንዴት ነው መንገዱ ይጠፋናል። ይሄ ጽድቆችን የምናገኝበት ገንዘባችን የምናደርግበት መንገድና ብዙ ጊዜ ስንጠይቅ እንዴት ነው ግን ይሄ በዚህ ዓለም ላይ ጻድቅ መሆን የሚቻለው? እንዴት ነው ይሄን ማድረግ የሚቻለው የሚለውን ነገር ብዙ እንጠይቃለን። ይሄ ምንድነው? የመረዳቱ ነገር ስለሌለን ነው ማለት ነው። ስለዚህ እዚህ የመረዳት ደረጃ ላይ ስንደርስ መንገዱ እንዴት ነው ጽድቆችን የምሰራው የማገኘው መልካም ወይም ደግሞ በጎ ስራዎችን የማድረግ መንገዱ ምንድነው ብለን እናውቃለን። ከሱ ከማወቅ በዘለለ ግን ከኛ ውጪ ያሉ የሐሳባዊ ነገሮች ሳይሆኑ የኛ ነው የሚሆኑት። መልካም ስራው በጎ ስራው እንደ ከኛ ውጪ እንዳለ ነገር አይሰማንም። ከኛነታችን ጋር አንድ ይሆናል ማለት ነው። ወይም ደግሞ ተዋህዶ የሚለውን ቃል መናገር እንችላለን ማለት ነውና መረዳት ማለት ያ ነው። ሁለተኛው ደግሞ የእውቀት ጸጋ ነው ማለት ነው። የእውቀት ጸጋ ምንድነው? እግዚአብሔር ሕግጋትን ያዛል። ይሄ መልካም ስራ ነው፣ ይሄ በጎ ምግባር ነው እያለ ብዙ ነገሮችን ይነግረናል፣ ያስተምረናል። ምክንያቱ ግን ምንድነው የሚለው ነገር አናውቅም። ለምንድነው ትሁት መሆን ምንድነው ከጀርባው ያለው ሞቲቬሽኑ ጉዳዩ ምንድነው የሚለውን ነገር ይሄ አይንን ጨፍኖ ከመመራት በዘለለ ከኋላ ያለውን ማወቅ ማለት ነው። ምንድነው ትሁት መሆን፣ ምንድነው ጻድቅ መሆን የሚለውን ነገር ከጀርባ ያለውን የምናውቅበት ከመነሻው ያለውን ነገር የምንረዳበት ጸጋ ነው። ይሄ የእውቀት ጸጋ ማለት ነው። የመጨረሻው ደግሞ የጥበብ ነው የምንለው ማለት ነው። ስለዚህ እስካሁን ምን አየን? የምክር አየን፣ የመረዳት አየን፣ የእውቀት አየን። አራተኛው ደግሞ ጥበብ ይሆናል ማለት ነው። ስለዚህ ጥበብ ስንል ምንድነው? የሁሉ ነገሮች መነሻ ሰስቴን የሚያደርጋቸው የሚይዛቸው ግባቸው መዳረሻቸው እግዚአብሔር መሆኑን ሁሉ ነገር የሰበሰበ እናም ደግሞ የሚገለጠው እውነት በተፈጥሮ ሁሉ የሚገለጠው እውነት የተበታተነ ሳይሆን አንድ እውነታ የሆነው እግዚአብሔር ራሱ መሆኑን የምንረዳበት ያንን ደግሞ ስንረዳ ፍርዳችንም እንደዛው ነው የሚሆነው። ፍርዳችንም የሚሆነው
ያንን እውነት ተመርኩዞ ስለሚሆን ጥበበኛ ወይም ደግሞ ጥበብ ክርስቶስ ነው፣ ክርስቶስ በእኛ ላይ ይሆናል ማለት ነው። ስለዚህ የክርስቶስ ልብ ይኖራችሁ እንደተባለው የክርስቶስ ልብ ይኖረናል ማለት ነው። ስለዚህ ይሄንን ነው ጥበብ የምንለው ማለት ነው። ስለዚህ እነዚህ አራቱ የሚታዩት የንጽሐ ነፍስ ላይ ናቸው ማለት ነው። ፈሪሃ እግዚአብሔርና የኃይል ጸጋ ደግሞ እዚህ ላይ ቢታዩ ሞሮፍ ንጽሐ ስጋ ላይ ነው በደንብ ሲሰሩና እንትን ሲሉ፣ እንደዛ ማለት እዚህ ላይ ያቆማሉ ማለት አይደለም፣ ይዘው ይቀጥላሉ ማለት ነው። እነዚህ አራቱ ግን በተለየ ሁኔታ የሚታዩት ምክንያቱም የሚያያዙትም ይሄ ከመመሰጥ ጋር ወይም ነገሩ በአይምሮ ከመመላለስ ጋር ከማወቅ ጋር ስለሆነ ሞሮፍ የሚታዩት ንጽሐ ነፍስ ወይም ደግሞ የማብራት የማንጸባረቅ ደረጃ ላይ ነው ማለት ነው። ጆን ክሩሻል ነጥቦችን ነው ያነሳኸው። ከጥበብ ስጦታ ጋር ጥበብ የተባለው ምንድን ነው የሚለውን በተመለከተ በነገሮች ሁሉ ውስጥ የእግዚአብሔርን አሰራርና ዓላማ ኢን ሴንስ ሚንስ አሁን አንተ እንዳልከው ኢንድ ቴሎሱ ምንድን ነው የሚለውን በተመለከተ የእግዚአብሔርን አሰራርና ዓላማ በአንድነት እንዲረዳ ያደርገዋል፣ በተዋህዶ እንዲረዳ ያደርገዋል። ከማስተዋልም ጋር ያገናኘው ነገር የፍጥረታትን ረቂቅ ትርጉም በእግዚአብሔርና በሰው መካከል ያለውን ግንኙነት የመረዳት ችሎታ የምናገኝበት ስቴጅ ነው ያልከው። ከዛ የዲሰርንመንት ምንትን ይሄ የመለየት የፈሊጥ ደግሞ ስቴጅ ነው። ይሄን በበጎና በክፉ መካከል ያለው ነገር በእውነተኛና በሐሰተኛ መንፈሳዊ ልምምዶች መካከል ይሄ ውሳኔ የምናበጅበት ነው። እንደውም ቅድም የጠቀስኩት መጽሐፍ ላይ ፊሎካሊያ ኢን ዘ ኢነር ላይፍ የሚለው መጽሐፍ ላይ ማለት ነው ኢቫግሪስን ይጠቅስና ወቅሪስን ይጠቅስና ያስጠነቅቃል። ይሄ ኢሉሚኔሽን ኦፍ ዘ ኢንተሌክትን በተመለከተ እኛ ብቃቱ አለን ብለን ባሰብን ቅጽበት የሰይጣን ወይም የአጋንንት ቅሳጤ እንዳይሆን አለን ብለን ያሰብነው እውቀት ኢሉም እንደሆነናል ብለን ስናስብ የአጋንንት ቅሳቴና ማታለል እንዳይሆን መጠንቀቅ አለብን። የምንጠነቀቀው ይሄ በክፉና በደግ መካከል መልካም በምንለውና ክፉ በምንለው መካከል እውነተኛ ነው በምንለውና ሐሰተኛ ነው ብለን በምንለው መካከል በምናበጀው ፈሊጥ መለየት ነው፣ ዲሰርንመንት ነው። ያንን ስንለይ ነው ሁለቱን እንትን የምንለው። ስለዚህ ጥንቃቄ ሊኖረን ይገባል። ምክንያቱም የአጋንንት ዲሲቭ ማድረግ እንዳይሆን ይላልና እዚህ አረጋዊ መንፈሳዊም ላይ ይሄ ከነጻ ነፍስ ማድረግ የተነሳ ድርሳን 36 ላይ ከነጻ ነፍስ ማድረግ የተነሳ ሀብታት ምስጢራት እንደሚሰጡ ከእርሱም ብርሃንነታቸው እንደሚገለጥ ሀብታት ምስጢራቱ የሚሰጡት ከመንፈስ ቅዱስ ነው። ግን ከመንፈስ ቅዱስ ሆኖ በነጻ ስጋ ጊዜ ያገኘናቸውን ራሳቸውን እንትኖች ነው ወደ ሀብታትና ወደ ምስጢራት ደግሞ የምናሳድጋቸው በነጻ ስጋ ባገኘ ነው ክሂል የቅስቃሴ ክሂል ማለት ነው። ኢንተረስቲንግሊ ቀኖና ስጋ ቀኖና ነፍስ ይለዋል። ሌላ ኦልተርኔቲቭ ስም አለው በመጽሐፍተ መነኮሳት ውስጥ ሳገኝ የገረመኝ ማለት ነው። ቀኖና ስጋ ቀኖና ነፍስ ኢን ሴንስ በቀጥታ ነጻ ስጋና ነጻ ነፍስን እያገናኛቸው ያለው ከአንድም ከአሴቲሲዝም ጋር ነው፣ ከተጋድሎ ጋር ነው ማለት ነው። ቀኖና የሚለው ቃል ራሱ የሚያመለክተው እሱን ስለሆነ ማለት ነው። የማያቋርጥ የሆነ አሴቲክ የሆነ ላይፍም አብሮት አለ። አይ ቲንክ የካራፓቶሱ ጆን የሚባል አባት አለና እሱ የሚለው ነገር አለ። ሁሌም ስትረግል ማድረግ አለብን። ስትረግል ባደረግን ቅጽበትና በነጻ ስጋ ያንን ምናኔ አይተጋር አሴቲካል ስትረግላችን ነው ይህንን ኢሉም እንዲሆነውን የኢንተሌክታችንን ላይት ጠብቆ የሚያቆይልን አይነት ነገር ይላልና እሱን ማንሳት የምንችል ይመስለኛል። እንዲሁ ሌላም ንባብ መጨመር የምንችል ይመስለኛል። የነጻ ስጋ የነጻ ነፍስ ምስጢር የሚሰጣቸው ለፍጹማን የነጻ ልቦናውን ከሚነግር ከመንፈስ ቅዱስ ነውና ይላል። ልክ እንዳልከው ነው፣ መንፈስ ቅዱስ ነው እነዚህን ሀብታትና ምስጢራት የሚያበራቸው ከቅባሜሮንም ጋር አያይዘህ እንዳነሳሁ ማለት ነውና በዚህች እውቀት ይላል መንፈስ ቅዱስ እየመራው ወደ ላይ ይወጣል፣ ወደ ስቴሩ ማለት ነው።
ወደ ፍጽምና ደረጃ ደግሞ የሚያሻግርም ነው ማለት ነው። ከመንፈስ ቅዱስ እርዳታና እነዚህን ሀብታትና ምስጢራትን በደንብ ማየት አለብን በዚህ ክፍል፣ በዚህ በሁለተኛው የጥያቄ ክፍል ውስጥ አንተም ማጠንክረህ እንዳልከው ማለት ነው። ትንሽ ያላብራራሁት ከመሰለኝ አንደኛውን እንትን ስፈጠን እንትን ያልኩት አልመሰለኝም። ይሄ የምክር ካውንስል ማለት ነው። እሱ እንትን እንዳይላ ምን ማለት ነው? በዚህ ዓለም ላይ ስንኖር መልካምና በጎውን ክፉና ደጉን ማወቅ በጣም አስቸጋሪ ነገር ነው። ምክንያቱም የሆነ 1 2 3 የሆኑ ህጎችን አምጥቶ ዓለም ላይ በዛ ህግ ብቻ እንትን ላለው ማለት ነው። የዓለም አኗኗራችን በጣም ኮምፕሌክስ ስለሆነ ማለት ነውና መለየት ያስፈልጋል። እሱ ነው ያንን የምንለይበትን ጸጋ የምክር ወይም ካውንስል ጸጋ ዲሰርንመንቱን መለየት። እሱን ረስተው ነበር። ጥሩ አስታውሳለሁ። እሺ ወደ አይ ቲንክ ወደ ሶስተኛው ጥያቄ እንለፍ። አሁን በመሃል እያልን ነው፣ እኔም እያልኩኝ ነው፣ አንተም እያልከን የነገሮችን ትርጉም መረዳት፣ የነገሮችን እግዚአብሔር በነገሮች ውስጥ ያኖረውን በፍጥረታት ውስጥ ያኖረውን እንትን ኮንተምፕሌት ማድረግ እያልን ነውና የነገሮች ትርጉም ወይም ደሎጎይ ስንል ምን እያልን ነው? የነገሮችን ትርጉም መረዳትና የንጽሐ ነፍስ ግንኙነትስ ምንድን ነው የሚለውን አይ ቲንክ ብዙ ጊዜ ከኦርቶዶክስ ስፒሪቹዋሊቲ ጋር በተያያዘ መጽሐፈ ምሳሌን እንደ መጀመሪያው ደረጃ ወይም እንደ ንጽሐ ስጋ ደረጃ እንደ ፒዩሪፊኬሽን ስቴጅ፣ ከዛ መጽሐፈ መክብብን ደግሞ እንደ ኢሉሚኔሽን ስቴጅ፣ ከዛ ደግሞ መኃልየ ዘሰሎሞንን ደግሞ ፍጹማን የሆኑ ሰዎች እንደሚደርሱበት አይነት ስቴጅ አድርገን እንትን እንላለን። ስለዚህ አሁን የነገሮችን ትርጉም መረዳትን እና ንጽሐ ነፍስን በመጽሐፈ መክብብ ውስጥ እንዴት እናየዋለን? ለምንስ በመጽሐፈ መክብብ ከኢሉሚኔሽን ስቴጅ ጋር ተያይዞ ይነገራል የሚለውንም አብረን ማየት ብንችል በጣም ጥሩ። ይሄ ንጽሐ ነፍስና የነገሮችን ትርጉም ማወቅ በጣም የተያዘ የተሳሰረ ነገር ነው እና ደግሞ ንጽሐ ነፍስ ላይ አለመድረስ ከፍተኛ የሆነ ጉዳት አለው። ምንድነው? ይሄ ነገሮች ትርጉም አይገባንም፣ እንቸገርበታለን። በተለይ በዚህ ደግሞ በምንኖርበት ዘመን እናውቃለን። ይሄ ትርጉም አልባነት ወይም ኒሂሊዝም እያለን የምንጠራው ነገር በብዙ ወጣቶች ዘንድ በብዙ ሰዎች ዘንድ የተስፋፋበት ዘመን ነው። እግዚአብሔርን ማየት ያቃተን ዘመን ነውና ምን የሚኒንግ ክራይሲስ አለና የሚኒንግ ክራይሲሱ አንደኛ የመጣበት ሪዝን ምንድነው? እኛ በመንፈሳዊ ህይወታችን ምክንያቱም የንጽሐ ነፍስ ወይም ደግሞ መንጻት፣ ማብራት፣ ማንጸባረቅና ፍጽምና እያልን ያወራናቸው እንትኖች ጉዳዮች በመንፈሳዊ ህይወታችን የምናረጋቸው ጉዞዎች ናቸው፣ እድገቶች ናቸውና ይህን የትርጉም ቀውስ ያመጣው ይህ ከነጻ ነፍስ መወረዳችን ነው ማለት ነው። ይህንን ደግሞ በደንብ በቃ የሚነግረን ምርጥ በቃ ጥሩ ማሳያ የሚሆነው ሰለሞን ነው ያስባለው በመጽሐፈ መክብቡ ማለት ነው። ያው አጼ ዘዴ በመጽሐፈ መክብብ ጌታችን መድኃኒታችን ክርስቶስ ነው እንግዲህ እንትኑም ከመጀመሪያው ጀምሮ መጽሐፉን ስንመለከት ጌታችን ለኛ እያወራን ነው፣ ወይም በብዙ አባቶች ዘንድ እንደ ቅድመ ወንጌል የሚታይ ጽሁፍ ነው፣ መጽሐፍ ነው እና መጽሐፈ መክብብ ላይ ስንገባ ሰለሞን ምንድነው የሚለው? ራሴን በተለያዩ ነገሮች ፈተንኩኝ፣ ራሴን በወይን ፈተንኩ፣ በሴቶች ፈተንኩ፣ በዘፈን ፈተንኩኝ፣ ትርጉም የላቸውም እነዚህ ነገሮች። ፀሐይ ይወጣል፣ ፀሐይ ይገባል፣ ከንቱ ከንቱ ነው አይደለም የሚለው። ከንቱ ትርጉም ብንመለከተው ከንቱ ማለት ትርጉም አልባ ማለት ነው፣ ቀጥታ ማለት ነው። ግን ምን አይነት ትርጉም አልባነት ነው? እንደ ጭስ የሆነ ነው። የሆነ ትርጉም አለኝ ይላል፣ ልክ መተን ስንይዘው ግን የለም፣ አይያዝም፣ አይጨበጥም። ግን ከሩቅ ስናየው የሆነ ያብለጨልጫል እና እንደዚህ አይነት ከንቱ ነው እና ነፋስን እንደመከተል ነው። ምንም የሚጨበጥ ነገር አይደለም ምናምን፣ ትርጉም አልባ ህይወት ነው እና ሰለሞን በጣም ብዙ የሚናገራቸው ነገሮች አሉ እዛ ውስጥ። ከፀሐይ በታች አዲስ ነገር የለም። ለምን? እግዚአብሔር ስለሌለበት፣ እግዚአብሔር ስለማናይበት ማለት ነውና እውቀትን ተማረ። የተማረም ያልተማረም ይሞታል፣ በቃ አለቀ። ምንም አዲስ ነገር የለውም። ራሱን በብዙ ስራዎችን በመስራት ጠመደ፣ ሊያገኛቸው አልቻለም እና ምንም ነገር እንዳወራ ነው። ሚስቱ ያገባ፣ ብዙ ቅባቶችን ያዘ፣ ምንም ትርጉም የሌላቸው ነገሮች ነው። ስለዚህ እንደውም ምዕራፍ 2 ላይ በጣም ትንሽ የሚከብድ ነገር ሲናገር እንሰማለን። ህይወትን ጠላሁት እስኪል ድረስ ማለት ነው። ህይወትን ጠላሁት እስኪል ድረስ
ትርጉም አልባነትን ነው ያለው በዚህ ስቴት ውስጥ ማለት በዚህ ሁኔታ ውስጥ በዚህ አኗኗር ውስጥ ትርጉምን ለማየት እግዚአብሔር ያስፈልገናል ማለት ነው። ትርጉም አልባ ነው ማለት ነው። አሁን ብዙ ሰዎች አሁን አንዳንድ ጊዜ እንደዚህ ብሎ የሚያስቡ ሰዎች አሉ ብዬ አስባለሁ። አሁን ትዳር ቢይዝ ልጆችን ትርጉም ይሰጠኛል። እግዚአብሔር ከሌለበት ምንም አዲስ ነገር የለውም። የእግዚአብሔር መኖር ነው በዛ ውስጥ ትርጉም የሚሰጠው ማለት ነው። እና እንዴት ነው ግን ታዲያ ነገሮች ካለ እግዚአብሔር ትርጉም የማይሰጡት ብለን ብንጠየቅ መልሳችን የሚሆነው ምንድነው? ሁሉም ነገሮች በእግዚአብሔር የታሰቡ ናቸው። አስቀድሞ ማለት ነው። እመቤታችን አስቀድማ በእግዚአብሔር ታስባ ትኖር ነበር እንደምንለው ሁሉንም ነገር እግዚአብሔር ያሰባቸው ነገሮች ናቸው። በእግዚአብሔር ሕሊና ውስጥ ያሉ ነገሮች ናቸው። በዛ ሕሊና ንድፍ መሰረትነት ነው ሁሉም ነገር የተፈጠረው። ስለዚህ ሁሉም ነገር መነሻው፣ ጉዞው፣ መዳረሻው ከእግዚአብሔር እሳቤ ውጭ የሆነ ነገር አይደለም። ትርጉም የሚኖረው ለዛ ነው። ትርጉም ለመኖር መነሻ ያስፈልጓል፣ መሄጃ ያስፈልጓል፣ መዳረሻ ያስፈልጓል። ከሶስቱ አንዱ ከጎደለ ትርጉም ሊኖር አይችልም። ስለዚህ ያንን ትርጉም መነሻውም ይሄ መንገዱንና መድረሻውን የምናገኘው በእግዚአብሔር ሀሳብ እግዚአብሔር ንድፍ ስለሆነ ወይም ደግሞ ምንድነው ቃል ወይም ደግሞ ሎጎ የምንላቸው ወይም መሰረታዊ መርህ ማለት እንችላለን። የሁሉም ነገር መሰረታዊ መርህ እግዚአብሔር ራሱ ስለሆነ በተፈጥሮ ውስጥ በማንኛውም ነገር በተፈጥሮ ስንል በአካል ብቻ አይደለም፣ ግንኙነታቸውም ምንድነው ስርዓቱም እያንዳንዱ ነገር የሚከናወነው በእግዚአብሔር ሀሳብ መሰረትነት ስለሆነ እግዚአብሔርን ስናቀው ነው ለምን ያ ነገር እንደሆነ የሚገባን ማለት ነው። እዚች ጋር ቅዱስ ባስልዮስ በጣም ደስ የሚል ነገር ይናገራል። የእንትን ታሪክ ሲያብራራ ሳውል የነገሰበትን ታሪክ ቅዱስ ባስልዮስ ሲያብራራ ሳውል እንደምናውቀው የነገሰው ንጉሥ ሆናለሁ ምናምን ብሎ አይደለም። አህያውን ጠፍቶ አህያውን ፍለጋ በወጣበት ነው። እና ቅዱስ ባስልዮስ ምን ይላል? እነዛ አህዮች እኛ ስናያቸው ምክንያቱም እኛ ገና ንጽሐ ነፍስ ያልጨረስን ሕፃናት ስለሆነ ምንም ራንደብሊ የጠፉ ነው የሚመስለን፣ ትርጉም ያላቸው አይመስለንም። ነገር ግን እነዛ አህያዎች የጠፉታል ሳኦልን ሊያነግሱ ነው። በሌላ አነጋገር ምንድነው? እያንዳንዱ ነገር የአንዲት ቅጠል መውደቅ እንኳን ትርጉም አላት ማለት ነው። ምንድነው ትርጉሙ? እሱን ደግሞ ለማወቅ እዚህ ንጽሐ ነፍስ ላይ መዳረስ ያስፈልጋል ማለት ነው። ስለዚህ መሰረታዊ መርሆች ወይም ደግሞ የእግዚአብሔር ኃይላት ናቸው እነዚህን የነገሮችን መነሻ መሄጃና መዳረሻ የሚወስኑት የሚይዙት ማለት ነው። ከዛ ውጭ ከተወጣ ትርጉም አልባነት ነው። ምንምነት ወደ ምንምነት የምናደርገው ጉዞ ነው የሚሆነው ማለት ነው። ስለዚህ ከዚህ ጋር በጥብቅ ከንጽሐ ነፍስና ትርጉም የተያዘ ነው ማለት ነው። መጽሐፈ መክብብም እንደሚናገረን እንደሚያስተምረን እግዚአብሔርን መፍራትና እግዚአብሔርን በልብ ውስጥ ማንገስ ከዚህ የትርጉም አልባነት የመውጫ መንገዱ እንደሆነ ያሳየናል፣ ይጠቁመናል። ኤግዛክትሊ ጆን። የሰለሞንን እንትን ስታነሳ ከፀሐይ በታች ሁሉ ከንቱ እንደሆነ አወቅ፣ ሁሉ ከንቱ ነው ሲል አንተም እያልክ ነበረ። እሱ የሚያነሳቸው ነገሮች አሉ። ከሴቶች ጋር እንትን ማለቱን ብዙ ነገሮችን ይጠቃቅሳልና እነዛ ትርጉሞ እነዛ አሁን የመሰሉት አቻ ትርጉሞች ናቸው፣ ሶት ትርጉሞች ናቸው። ልክ እንደዛ ሁሉ እግዚአብሔር ሳይኖርበት ከእግዚአብሔር ጋር እውነተኛ ትርጉማቸውን ማናውቃቸው ወይም ልናውቃቸው ማንችላቸው ሲዩዶ የሆኑ ትርጉሞች አሉ። እዚህ ከነዛ ሲዩዶ ከሆኑ ትርጉሞች ኢቭን እዚህ ንጽሐ ነፍስ ስቴጅ ላይ ያለ ሰው እንኳን ወደ እነዛ ሲዩዶ የሆኑ የትርጉም እንትኖች እንዳይሄድ ምን ማድረግ አለበት የሚለውን በተመለከተ ይሄኛው ስቴጅ እንደውም ይሄ ናቹራል ኮንተምፕሌሽን የሚባል ተፈጥሮን በማየት ልክ ለባህሪያችን የሚስማማና ተፈጥሯዊ የሆነው መመሰጥ ገንዘብ የምናደርግበት ነው። የምንመሰጠው ሁሌም ከእግዚአብሔር ጋር በብርሃን ውስጥ ለመመላለስ ስለምንፈልግና መኖርም ያለብን እንደዛ ስለሆነ ነው። አለዚያ ከተባለ ደግሞ አሉ እነዚህ ልክ ትክክለኛ መስለው ግን ሲዩዶ የሆኑ
ትርጉሞች አሉ። ወደ እነዛ ሚኒንጎች የመሳብ ነገር ይኖራል። ስለዚህ ሁሌም ቢሆን በዚህ ስቴጅ ላይ ያለ ሰው ይላል ማክሲመስ ዘ ኮንፌሰር ኢንቴንስ የሆነ ጠሊቅ የሆነ ናፍቆትና ፍላጎት ሊኖረው ይገባል። ለማን? ለእግዚአብሔር ማለት ነው። ኢቭን እየፈለገው እዚህ ስቴጅ ላይ እንኳን ሆኖ በብርሃን ውስጥ እየተመላለሰ እንኳን በብርሃን መመላለስን ይናፍቃል። መናፈቅ አለበት፣ እግዚአብሔርን መናፈቅ አለበት። ኢንቴንስ የሆነ ሎንጊንግ ያስፈልገዋል። ኢንቴንስ የሆነ ፍቅር ያስፈልገዋል፣ ጉጉት ያስፈልገዋል ይላል። ይህንን ጉጉት የሚያመጣልን ይላል ማክሲመስ ዘ ኮንፌሰር ከክርስቶስ ከስሙ ጋር ያለ መመሰጥ ነው። ስሙ ላይ ያለን መመሰጥ ነው። ያ ስም ሚስጥረ ስጋዊ ነው። ያ ስም ነገረ ክርስቶስ ነው። ያ ስም ሁሉም ነገር ስለሆነ ማለት። ስለዚህ ከስሙ ጋር መመሰጥ ያስፈልግ፣ ስለ ስሙ ማሰብ አለብን። ኮንተምፕሌሽን ያስፈልጋል ማለት ነው። ሌላ የሚያነሳው ፖይንት ደግሞ የመጀመሪያ ኢንቴንስ የሆነ ናፍቆት ያስፈልጋል። ጠሊቅ የሆነ ፍላጎትና ናፍቆት ያስፈልጋል። ከዛ መመሰጡን አንስተታል። ሶስተኛው አንሲሲንግ የሆነ ላቭ ደግሞ ያስፈልግ ማለት የማይቋረጥ ፍቅር ሊኖረን ይገባል ለእግዚአብሔር። ያ የማይቋረጥ ፍቅር ነው እግዚአብሔር እያንዳንዱ ፍጥረት የእግዚአብሔርን ፍቅር እንደሚገልጥ የሚያሳየን። ለዛ ፍቅር የምንመለሰው ምላሽ ለእግዚአብሔር ያለን የማይቋረጥ ፍቅር እያንዳንዱን ፍጥረት ውስጥ ያለውን እንዴት አድርጎ እግዚአብሔርን ፍቅር እንደሚገልጥ ቅድም አንተም ቅዱስ ባስልዮስን ጠቅሰህ እንዳልከው ማለት ነው። እንዴት አድርጎ የእግዚአብሔርን ፍቅር እንደሚገልጥ፣ እንዴት አድርጎ የእግዚአብሔርን አሰራር በአንድነትና በተዋህዶ እንደሚገልጥ ማየት የምንችለው ያንን የእግዚአብሔር ፍቅር በፍጥረታት ውስጥ ማስተዋል የምንችለው እኛ ራሱ ለእግዚአብሔር ያ ምን ሲኖረን ነው ይላል ማክሲመስ። ያ ፍቅር የማይቋረጥ ፍቅር ሲኖረን ነው ይላልና ብዙ ነገሮችን ማንሳት ይቻላል። ለዚህ ለሶስተኛው ጥያቄ ግን ይህንን ካልን የሚበቃ መሰለኝ። ወደ አራተኛው ጥያቄ እንለፍ። ጆን በንጽሐ ነፍስ ደረጃ ስቴጅ ላይ ቅዱሳት መጻሕፍትን እንዴት እንረዳለን? የመጽሐፍ ቅዱስ ንባባችን በጥቅሉ ቅዱሳት መጻሕፍት በጥቅሉ ከእሱ ጋር በተያያዘ የሚኖረን መረዳት በተመለከተ ንጽሐ ነፍስ ምን ያገናኘዋል፣ ምን ያመጣልናል የሚለውን እንመልከት። በጣም ጥሩ። በተለይ አሁን ከሶስተኛው ጥያቄ ጋር ይገናኛል። በትክክል ለተፈጥሮ የሰጠነውን ለቅዱሳት መጽሐፍት መስጠት ነው ማለት ነው። ስለዚህ አሁን ንጽሐ ስጋ ላይ ካለን ተፈጥሮን ስናይ ያለውን መንፈሳዊ የሆነ ትርጉም አንረዳም። እንደዚህ ሁሉ ቅዱሳት መጽሐፍትን ስናነብ እዚህ የንጽሐ ነፍስን ደረጃ ላይ እየገፋን ካልሄድን በስተቀር የምናየው ምንድነው? ቀጥታ የሆነውን ሊተራል የሆነውን ንባብና ታሪካዊ የሆነ ታሪካዊ ምንድነው? ታሪካዊ ዳህራ ነው የሚባለው። ታሪካዊ ዳህራውን ነው የምንዳስሰው የምናየው ማለት ነው እንጂ ከጀርባው ያለው ይህ ምስጢራዊ ትርጉም የሚባለው መንፈሳዊ በፊደል መቅረት ነው። በፊደል መቅረት ነው። በጣም ጥሩ አገላለጽ ነው። እና ከጀርባ ያለውን መንፈሳዊ የሆነ ገጹን መመልከት ይከብደናል ማለት ነው። ንጽሐ ነፍስ ላይ እየደረሰን ስንመጣ ግን ከፊት ለፊት ካለው ከታሪካዊ ገጽታውና ቀጥታ ካለው እኛ በአእምሯችን ቀጥታ ከምንሰጠው ትርጓሜ በስተጀርባ መንፈስ ቅዱስ እየመራን መንፈሳዊ የሆነውን ትርጓሜውን ምስጢራዊ የሆነውን ትርጓሜውን የምናቅበት የምንረዳበት ደረጃ ነው ማለት ነው። ስለዚህ ቃላቶቹ ምን ይሆናሉ? አንቀጸ ብርሃን ይሆናሉ። እኛ ሰውነታችን አንቀጸ ብርሃን ሆኖ እንደሚያበራ ሁሉ ቃላቶችም ደግሞ አንቀጸ ብርሃን ሆኖ እግዚአብሔርን ይገልጡልናል፣ እግዚአብሔርን ያሳዩናል ማለት ነው። በዚህ ደረጃ ውስጥ ስናነበው ማለት ነው። እዚህ ጋር ተያይዞ ምንድነው ንጽሐ ነፍስ ላይ ስናነብ የሚፈጠረው ከተባለ ሌላ ደግሞ ገጽ አለው። ምንድነው ይሄ ፐርሰናል ዲያሎግ የምንለው ማለት ነው። ወይም ደግሞ ማነባቸው ነገሮች የሆነ ለሌላ ሰው ወይም ደግሞ ድሮ ከ2000 ዓመት በፊት ወይም ከዛ በፊት ስለተደረገ ነገር ነው እንጂ ዛሬ ስላለ ነገር ላይመስለን ይችላል። ግን እዚህ ንጽሐ ነፍስ ላይ ስንደርስ የምናገኘው ምንድነው? ኦኬ ስለ ህይወታችን አሁን ስለምንኖርበት እግዚአብሔር ይነግረናል። እንደዚህ እኮ እያደረኩ ነው፣ አሁን እንደዚህ እኮ አድርግ፣ ይሄ መንገዱን፣ ኃላፊነቴን፣ እንዴት ሌሎችን ማፍቀር እንዳለብኝ ወዘተ ዛሬ የምኖረውን ህይወት
እግዚአብሔር ያናገረኛል ዲያሎግ ማለት ነው። እኔ እናንተ አሁን ቁጭ ብለን እያወራን እንዳለ ነው። እንደዚሁ በመጽሐፉ ደግሞ በቃሉ ደግሞ እግዚአብሔር ስላለንበት ስለ ህይወታችን፣ ስለ ኑሯችን፣ ስለ ሁሉ ነገር በመጽሐፍቱ ፕሬዘንት ሆኖ ማለት ነው ፕሬዘንት ሆኖ የሚያወራበት ወይም ደግሞ ውይይትን ከእግዚአብሔር ጋር የምናደርግበት ነገር ይሆናል መጽሐፍ ቅዱሳት መጽሐፍት ማለት ነው። ከዚህ ጋር ተያይዞ ደግሞ ቅዱሳት መጽሐፍት ላይ ያለው ስለ እግዚአብሔር፣ ስለ ጌታችን፣ ስለ ውልደቱ፣ ስለ እርገቱ፣ ስለ ስቅለቱ ወዘተ እንደዚህ አይነት ነገሮች እንደ ታሪክ ብቻ ሳይሆን የምናያቸው በውስጣችን ዛሬ እንዳሉ እንደተደረጉና እንደሆኑ ሆነው እንዲገቡ እንድንረዳቸው የሚያደርገን ነው ማለት ነው። ስለዚህ መዳንን የምናይበት ሚስጥር ይሆናል ማንበቡ ራሱ ይሆናል ማለት ነውና ይሄ የሆነ ያለፈ ታሪክ ምናምን ሳይሆን ዛሬ ያለ እና በውስጣችን የሚኖር ነገር ይሆናል ማለት ነው። እንደዚህ ማለት ግን ሰዎች መንጠቀቅ ያለባቸው የሆነ እኔ እንደፈለኩኝ ተረጉማለሁ ቅዱሳት መጽሐፍትን ወዘተ ማለት አይደለም። ምን ጊዜም ቢሆን ከቤተ ክርስቲያን ከምታስተምረው ጋር ማመሳከር ያስፈልጋል ማለት ነው። ይሄ ቅዱስ ጳውሎስም እንዳደረገው ቅዱስ ጳውሎስ በረሃ ላይ ከጸለየና ብዙ ነገሮች ከተገለጠለት በኋላ ሄዶ ከሐዋርያት ጋር ከነ ቅዱስ ጴጥሮስ ጋር ምን ብሏል? አመሳክሯል ማለት ነውና እንደዚህ እንትናለም ማለት እንደፈለገን መንፈስ ቅዱስ ገልጦልኛል ብዬ የማወራው ነገር ምናምን አይደለም። ይልቁንም በቤተ ክርስቲያን ውስጥ የታቀፈ ነገር ነው ማለት ነው። ይሄ አንድ ህብረት ነው የሚሆነው ማለት ነው። ኤግዛክትሊ ጆን። ይሄ ከመጽሐፍት ጋር የተያያዘውን እንትን የመጽሐፍትን ውስጣዊ ትርጉም መረዳት ነው ስትል ይሄ የምናነበው ራሱ መጽሐፍቱን የምናነባቸው ራሱ መጽሐፍቱን ካጻፈው መንፈስ ጋር ነው ማለት ነው። ካጻፈው መንፈስ ቅዱስ ጋር ነው የምናነባቸው መጽሐፍቱን እና መጽሐፍቱን ካጻፈው መንፈስ ቅዱስ ጋር ሆነን አንድ ላይ ነው የምናነበው ካጻፈበት መንፈስ ጋር ሆነን ማለት። ስለዚህ የመጽሐፍቱ ማዕከል በሙሉ በጥቅሉ የክርስቶስን ነገር ይመሰክራል። ከኔ በኋላ የመጣው እርሱ የእውነት መንፈስ ስለኔ ይመሰክራል እንዳለው ማለት ነው ራሱ ጌታ። ልክ መጽሐፍቱንም ስናነባቸው ከራሱ መጽሐፍቱን ካጻፈው መንፈስ ጋር ሆነን የክርስቶስን መገኘት መጽሐፍቱ በሙሉ ብሉይ ኪዳንም አዲስ ኪዳን ሁሉም መጽሐፍት ሁሉም ነገራቸው ስለ ክርስቶስ መሆኑን በመንፈስ ቅዱስ አማካኝነት ካጻፈው ከራሱ ከመንፈስ ቅዱስ ጋር ሆነን የምናነብበት ስቴጅ ነው። እንዳልከው በታሪካዊ ዳራና ከዝም ብሎ ሱፐርፊሻሊ ከሚቀሩ ነገሮች ቀደም ብሎ ወይም ከማንረዳቸው ነገሮች የማይረዱት ነገሮች ይገለጣሉ። አንረዳም ብለን ያልናቸው የማይረዱት ነገሮች ወይም ግልጽ ያልነበሩት ነገሮች የሚገለጹበት ነው። እንዲሁም የፍጥረታትን መንፈስና የመጽሐፍትን መንፈስ በአንድ ብርሃን የምናይበት ስቴጅ ነው። እንደውም ከዚሁ ጋር በተያያዘ ቅድም የጠቀስኩት መጽሐፍ ላይ አባ ፊሊሞን የሚባል አባት አለና the revealing of hidden mysteries ነው የሚለው። ይሄ የኢሉሚኔሽን ኦፍ the intellect የሚለውን ፓርት የሚገልጸው የተደበቁ ምስጢራት ወይም የተሸፈኑ ምስጢራት የሚገለጡበት ስቴጅ ነው የሚለው። ቀድሞም ይሄ የተደበቁ እንትኖች ሆኖ ሳይሆን ከኛ ሁኔታ አንፃር ወይም እኛ ያንን ስቴጅ አኳየር ባደረግንበት ጊዜ ግን እነዛ ነገሮች ይገለጣሉ። የተሸፈነው የማይታየው የነበረው የሚገለጥበት ስቴጅ ነው ይላል እና ይሄ ምንን ያመጣልናል? ይሄ ምንን ይሰጠናል ከተባለ ቅድም በማክሲመስም እንደጠቀስኩት አንደኛ ኮንተምፕሌሽኑን ከዚህም ኤክስትራክት ማድረግ እንችላለን። ሁለተኛ በዚሁ መጽሐፍ ላይ ልክ መጽሐፍቱን በምናነብበት መንፈስ ከጸሎት ጋር ፕሪኦኩፓይድ እንሆናለን። የምናሰላስለው ነገር አንድ ነገር ነው የምናስበው፣ ስለ አንድ ነገር ነው የምናስበው። እሱም ስለ እግዚአብሔር ብቻ ነው የምናስበው። ሌላ ሌላ እውነት የሆነ ነገር የምንቀዳበት እንትን የለንም። ሁሉንም ነገራችን እንዲቃኘው የምንፈልገው ያ አንዱ እውነት የሆነው እግዚአብሔር እንደሆነ በማሰብ ስለሱ ብቻ ማሰብ፣ ስለሱ ብቻ በመመሰጥና እሱን በማየት ፕሪኦኩፓይድ እንሆናለን ከጸሎት ጋር ይላል አንድ አባት በዚህ መጽሐፍ ውስጥ ማለት ነውና
ይህንን ያመጣልናል ማለት ነው። ስለዚህ ይህንን ማለታችን ነው ቅዱሳት መጻሕፍትን እንረዳለን ስንል በዋናነት ይህንን እያለን መሆኑ እንዲገለጽ ነው ማለት ነው። ወደ አምስተኛው ጥያቄ እንሂድ ጆን። ሀሳብ እየጠቀለልን ነው ውይይታችንን። ልክ መጀመሪያ ጥያቄ ላይ እንዳነሳ ነው ከንጻ ስጋ ጋር ምን ይለየዋል፣ ምን ያገናኘዋል የሚሉ ነገሮች ላይ እንደተወያየ ነው ሁሉ ከዛ ደግሞ ከንጻ ነፍስ ጋር ንጻ ነፍስ ንጻ ማን ነው ከንጻ ልቡና ጋር ማለት ነው ይቅርታ ንጻ ነፍስ ኢሉሚኔሽን ከፍጽምና ወይም ከፐርፌክሽን ወይም ንጻ ልቡና ከምንለው ጋር ወይም በመጨረሻ ያለው ሱታፊ አምላክ ቴዎሲስ ዴፊኬሽን ከምንለውስ ጋር በምን ይለያል ሚለውን እንመልከት ለመጨረሻ ጥያቄ ጆን። በጣም ጥሩ። ምናልባት አድማጮቻችን እንትን እንዳይሉ ይሄ ንጻ ስጋ፣ ንጻ ነፍስ፣ ንጻ ልቡና ስንል አንዱ በአንዱ ውስጥ የሌለ አይደለም። እንደዛ እየነጣጠለ ወይ ያቃረነ ወይ ያለያየ ነው አይደለም። እሱን እንትን ብለን ግን ያው እንትን ስንል ደግሞ ልዩነትም ስላላቸው ዲስቲንክሽን ስላላቸው እሱን እየተናገር ነው ማለት ነው። ሶ ከቅድም በመጀመሪያው ጥያቄያችን ከንጻ ስጋ ጋር ያለው ልዩነት ተናግረናል። አሁን ደግሞ ከንጻ ልቡና ጋር ወይም ደግሞ ከፍጽምና ጋር ያለው ልዩነት በተወሰነ መልኩ፣ ምክንያቱም ንጻ ልቡና ምንድነው ፐርፌክሽን ምንድነው የሚለው ደግሞ ራሱ ሰፊ የሆነ ማብራሪያ ስለሚፈልግ ማለት ነውና በትንሹ ነው የምናየው ማለት ነው። ሶ እስካሁን እየተነጋገር ነው እንዳለው በንጻ ነፍስ ውስጥ በተፈጥሮ ወይም በፍጥረት እግዚአብሔርን ማየት የምናየው በተፈጥሮ ውስጥ ነው። ግን እግዚአብሔርን ነው የምናየው ራሱ ሌላ ማንንም አይደለም የምናየው፣ እውነታን ነው የምናየው። በምንወዳቸው ሰዎች፣ በምናፈቅራቸው ሰዎች፣ በተፈጥሮ በወንዙ በተራራው በሁሉም ነገር የምናየው እግዚአብሔር ነው። አንድ እውነታን ነው የምናየው፣ ግን ስቲል በተፈጥሮ ውስጥ ነው የምናየው ማለት ነው። ስለዚህ በሁለት መክፈል እንችላለን ተፈጥሮን ማለት ጸሎት ሃይማኖት ላይ እንዳለው የሚታይና የማይታይ ተፈጥሮ ማለት ነው። እንደዚሁ ይሄንን ተመርኩዘን ንጻ ነፍስንም በሁለት እንትን መክፈል እንችላለን። በነገራችን ላይ የመጀመሪያው በሚታየው ግዙፍ በሆነው ፍጥረት እግዚአብሔርን ማየት፣ ሁለተኛ ደግሞ በማይታየው ረቂቃን በሆኑ በመላእክት እግዚአብሔርን ማየት ብለን ንጻ ነፍስን በሁለት ደረጃ መክፈል እንችላለን ማለት ነው። ዞሮ ዞሮ ግን የህሊናችን አትኩሮቱ ምንድነው? እግዚአብሔር ላይ ቢሆንም በእንትን ውስጥ ነው የሚሆነው፣ በተፈጥሮ ውስጥ ነው። ስለዚህ እንቅስቃሴ ያለው ከተፈጥሮ ጋር ማለት ነው። ወይም ደግሞ ተፈጥሮ መካከለኛ ይሆናል ማለት ነው። ወደ ፍጽምና የደረስን ስንመጣ ግን እግዚአብሔርን ቀጥታ ማየት ነው የሚሆነው። ስለዚህ ይሄ ከተፈጥሮ ጋር ያለው እንቅስቃሴ ወይም እርግብግቦች ማለት እንችላለን ይቆምና አርምሞ የምንለው ውስጥ ማለት ነው ህሊናችን ለመለኮት የተከፈተ ሆኖ እንትን የሚልበት የጽሞና ነው። አርምሞ እንደዛ ማለት አርምሞ ስለ ይሄ ንግግር አርምሞ አይደለም፣ የህሊና አርምሞ ነው እያወራ ያለው ሰው። ያኛው ስቴጅ ማሰማ መመራመር የምንላቸው ነገሮች ጸጥ የሚሉበት ደረጃ ማለት ነው። እና እሱ ፐርፌክሽን ላይ ነው ያለው ማለት ነው። እዚህ ጋር ግን ከተፈጥሮ ጋር በተፈጥሮ ነው እግዚአብሔር የምናየው። ያኛው ግን ቀጥታ ዳይሬክትሊ ይሄም ዳይሬክት ላይ አይደለም ማለት ሳይሆን በተፈጥሮ ውስጥ እግዚአብሔር መታየቱ ነው። ያ ደግሞ ቀጥታ አልቲሜት ኤክስታሲ ነው። ስለዚህ አሁን እንዳነሳው ፍጹም የሆነ ደስታ የተሞላበት ከራስ ወጥቶ ማፍቀር መቻል ወይም ደግሞ ያ ሰው የኔ ነው የምንልበት እኔም ደግሞ የዛ ሰው የምንልበት የፍጽምና ደረጃ አለ። ያ ደረጃ ያው ንጻ ነፍስ ወደዛ ደረጃ ቢገፋን ወይም የሚመራን መደላደያ መንገዱ ነው ማለት እንችላለን ማለት ነው። ስለዚህ በጣም ብዙ ዲቴል መንገባ ብዙ ነገሮች አሉት። ግን ያው ንጻ ልቦናን ወይም ደግሞ ፍጽምናን በደንብ ስላለየን ከዚህ በላይ እንትን ማለቱ እንትን ሊል ይችላል። ግን በመሰረታዊ ደረጃ ይሄንን ማለት የምንችል ይመስለኛል። ያው ጆን ጊዜ ስለሚገድበን እንጂ እያንዳንዱ ጉዳይ የዲሜትሪዮን እንኳን መጽሐፍ ብንመለከት ብዙ ገጽ ያጻፈ ኢሹ ነው። ኢቭን ለእያንዳንዱ እንትን እንኳን ቅድም እንኳን ኢቭን ንጻ ነፍስ ላይ ያለችዋን ኢሳይያስ 11 እንኳን ያየነው the fear of God እግዚአብሔርን ፈሪሃ እግዚአብሔር ምንድነው የሚለውን እንኳን እንትን ብንል እያንዳንዱ ወይ 6 ወይ 7 እናብራራቸው ቢባል ራሳቸውን የቻለ አንዳንድ ክፍል ይወጣቸዋልና ከጊዜም አንጻር ጊዜም ስለሚገድበን
በዚህ እንጠቅልለው ንጽሐ ነፍስን የተመለከተውን መርሃ ግብራችንን እንግዲህ ተመልካቾች ንጽሐ ነፍስን የተመለከተውን ሴሽን በዚህ መልኩ ጨርሰናል። ብዙ ከንጽሐ ስጋ ጋር ያቀላቀለን ያወራናቸው ነገሮች ስላሉ እንግዲህ የመጀመሪያውን ዲስከሽናችንን ሪፈር ማድረግ ሊጠይቅ ይችላል። የዛሬው መርሃ ግብራችን ይህን መሰለ። ቸርን ቆይ። ናሁ ወልድከ መስዋዕ